የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተማክሰኞ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት እየመሩ ያሉት ሌተናል ጄኔራል ታደሰ ወረደ ጠበቅ ያለ አዲስ መመሪያ አውርደዋል። መመሪያው ተጠያቂነትን ጭምር የሚያስከትል ነው ተብሏል። እኛም በጥንቅራችን አካተን እንዳሰነዋል። የኤርትራው ፕሬዝዳንት የሶስቱን ሀገራት ጥምረት እንቅልፍ ነስቷቸዋል ሲል አዲስ ይፋ የሆነው መረጃ አመልክቷል። መረጃው ኢሳያስን ከባድ ጭንቅ ውስጥ የከተታቸው ሲል የገለጸው የመጋረጃ ጀርባ ጥምረት ኢትዮጵያንም ያካተተ ነው። ይሰሙታል። የ1.4 ቢሊዮን ህዝብ ጠቅላይ ሚኒስትር የሆኑት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ለ2 ቀናት ኦፊሴላዊ ጉብኝት ሊያደርጉ መሆኑን የሚያመለክት አንድ መረጃ ወጥቷል። ይዘነዋል። በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውዬ ምርመራ ማጣራት ጀምሬያለሁ ሲል ፌዴራል ፖሊስ ማስታወቁን የተመለከተ መረጃም ይዘናል። የኤርትራ መንግስት እስረኞችን የመልቀቅ ሰሞናዊ እርምጃ መነጋገሪያነቱን ቀጥሏል። ከእስረኛ መልቀቅ መልስ የኤርትራ መንግስት አዲስ ዘመቻ በውጭ ከፍቷል። ኤምባሲዎች የተመረጡ የዲያስፖራ ማህበረሰቦችን የሰበሰቡና እያናገሩ ነው። ታዲያ ከእስረኞች መለቀቅ ጀርባ ያለው ዓላማ ምንድን ነው? አሁን አጠራጣሪ ጉዳይ ሆኗል። እውነተኛ የለውጥ ምልክት ሳይሆን ለጦር የሚደረግ ዝግጅት ስለመሆኑ የወጣን አንድ ትንተና የምንመለከት ይሆናል። ከሰሞኑ በአዲስ አበባ በበርካታ ማደያዎች ከፍተኛ ሰልፎች ተስተውለዋል። በተለይ የናፍጣ ነዳጅ ተጠቃሚዎች እጥረት መፈጠሩን ተከትሎ ለሰዓታት በማደያዎች ተሰልፈው ታይተዋል። ይህ ክስተት ታዲያ የነዳጅ እጥረት የፈጠረው አለመሆኑ የተሳሳተ መረጃና የአቅርቦት እጥረት ሳይኖር በህገ ወጥ አሰራር ለመጠቀም ያሰቡ የፈጠሩት ነው ሲል መንግስት በጉዳዩ መልስ ሰጥቷል። የመንግስትን መልስ በጥንቅራችን አካተናል። በጋምቤላ ክልል የሰው ህይወት የጠፋበት እገታ ተሰንዝሯል። እገታው የተሰነዘረው በህዝብ ማመላለሻ አውቶቡስ ላይ መሆኑ ተሰምቷል። አጠር ያለ መረጃ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጀነራሉ ይፋ የሆነው ጥብቅ መመሪያ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው እያገለገሉ ያሉት ሌተናል ጄኔራል ታደሰ ወረደ ጠበቅ ያለ መመሪያን አውርደዋል። መመሪያው በክልሉ ያለውን የወርቅ ማዕድን ጨምሮ ሌሎች ማዕድናትን ጭምር የሚመለከት ነው። በክልሉ በተለይ ከወርቅ ማዕድን አወጣጥ ጋር በተያያዘ ከሙስና፣ ከአካባቢ ጥበቃና ከሌሎች መሰል ጉዳዮች ጋር በተያያዘ በርካታ ጥያቄዎች ሲነሱ ቆይተዋል። በዚህም የክልሉ የቀድሞ ፕሬዝዳንት አቶ ጌታቸው ረዳን የተኩት ጄኔራል ታደሰ ወረደ በመጀመሪያ የወሰዱት እርምጃ ይሄው ብዙ ጥያቄ የሚነሳበት የማዕድን ማውጣት ስራ እንዲቆም ማድረግ ነበር። እግድ የሚወጣው ባለፈው ዓመት ማለትም በ2017 ዓ.ም ሚያዝያ ወር ላይ ነበር። ዋዜማ እንደዚሁም ሪፖርተር በዘገባዎቻቸው እንዳመለከቱት ከሆነ ይሄው ተቋርጦ የነበረውን ማዕድን የማውጣት ስራ ዳግም ለማስጀመር የፕሬዝዳንት ታደሰ ቢሮ አዲስ መመሪያ አውርዷል። እንደ ዘገባዎቹ ከሆነ ከሰሞኑ በወረደው የፕሬዝዳንቱ ቢሮ የወጣው መመሪያ የማዕድን አውጪዎች ፍቃዳቸውን እንዲያድሱ በማዕድን አዋጅ ቁጥር 678/2002 እና በተሻሻለው ደንብ ቁጥር 32/2018 መሰረት የማዕድንና ንግድ አስተዳደር ማህበራት የሮያሊቲ ክፍያ እንዲከፍሉ እንዲሁም የከባድ ማሽን ባለቤቶች ከማህበራቱ ጋር ውል እንዲያስሩ ያስገድዳል። ይሄ ውል በጊዜያዊ አስተዳደሩ የመሬትና ማዕድን ቢሮ መጽደቅ እንደሚኖርበትም ተመላክቷል። ከዚህም በተጨማሪ ህጋዊ ፍቃድ ሊኖራቸው እንደሚገባና ግብር እንዲከፍሉም በመመሪያው እንደተካተተም የዋዜማ ዘገባ አክሎ አመላክቷል። በፍቃድ እድሳትም ሆነ አዲስ ፍቃድ በማውጣት ሂደት ወቅት እያንዳንዱ ማዕድን አውጪ የሚሰራበት ወረዳና ቀበሌ ጭምር ምርመራዎች እንደሚደረጉ የሚገልጸው መመሪያው ከዚህ ቀደም ፍቃድ የነበራቸው ነገር ግን በህገ ወጥ ማዕድን ማውጣት ስራ ላይ ሲሳተፉ በቆዩት አውጪዎች ላይ ምርመራ እንደሚደረግባቸውም መመሪያው የሚያዝ መሆኑ በዘገባው ተመላክቷል። በቀጣይ ርዕሳችን ኢሳያስን ጭንቅ ውስጥ የከተተው ጥምረት። የኤርትራው ፕሬዝዳንት የሶስቱን ሀገራት ጥምረት እንቅልፍ ነስቷቸዋል ሲል አዲስ ይፋ የሆነ መረጃ አመልክቷል። መረጃው ኢሳያስን ከባድ ጭንቅ ውስጥ የከተታቸው ሲል የገለጸው የመጋረጃ ጀርባ ጥምረት ኢትዮጵያንም ያካተተ ነው። ሶማሊያ ቱዴይ አዲስ ባስነበበው ዘገባ ይህ ጥምረት ኢትዮጵያ፣ እስራኤልና የተባበሩት አረብ ኤሚሬትስን ያቀፈ መሆኑን ይገልጻል። ዘገባው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን፣ የተባበሩት አረብ ኤሚሬቶችንና እስራኤልን የሚያገናኙ አዲስ የመጋረጃ ጀርባ ጥምረት በወታደራዊ የየመን ደሴቶችና በሶማሊያ ወደቦች ዙሪያ የቀይ ባህርን ደህንነት እየቀረጸ ነው ሲሉ ማስጠንቀቂያ መስጠታቸውን ያትታል። ዲፕሎማሲያዊ ግንኙነትን ከጀመሩ ጥቂት ዓመታትን ብቻ ያስቆጠሩት እስራኤልና የተባበሩት አረብ ኤሚሬት
በብዙ ዘርፎች አብረው እየሰሩ መሆኑ ይነገራል። ከዚህ ውጭ የኢትዮጵያ መንግስትና የተባበሩት አረብ ኤምሬትም ጠንከር ያሉ ዘርፈ ብዙ ግንኙነቶች ያላቸው መሆናቸውንም መረጃዎች ያሳያሉ። ከዚህ ባለፈ ሶስቱ ሀገራት አንድ ላይ ወታደራዊ ትብብርን ማድረጋቸውን በተመለከተ ግን ይኸው አዲስ መረጃ ሆኖ ታይቷል። እስካሁን ባለው ሁኔታ በሀገራቱ በኩል የተሰማ ነገር የለም። ከሳምንታት በፊት በቴሌቪዥን በተሰራጨው ቃለ መጠይቅ ላይ የየመን ደሴቶችና የባህር ዳርቻዎች በክልላዊ የስልጣን ሽኩቻ ውስጥ ዋናው የጦር ሜዳ ሆነዋል ሲሉ ያነሱት ጉዳይ ከዚህ ጋር የተገናኘ መሆኑን ዘገባው አክሏል። ኢሳያስ የቀይ ባህር ቀጠና መተዳደር ያለበት ቀጠናው በሚመለከታቸውና በሚዋሰኑ መንግስታት ነው ሲሉ መከራከሪያ ማቅረባቸውን የገለጸው ዘገባው ይህ አስተያየት የዩኤስ ሁቲ የተኩስ አቁም ስምምነትን ተከትሎ የዩኤስ የአየር ጥቃቶች በየመን ከቆመ በኋላ የተሰማ ነው ሲል ገልጿል። ይሁን እንጂ የተኩስ አቁም ስምምነት ላይ ቢደረስም ሌሎች ኃይሎች በእጅ አዙር ወደ ቀጠናው መጠጋታቸውን ኢሳያስ በስጋት ማንሳታቸውን ዘገባው ጠቁሟል። ፕሬዚዳንት ኢሳያስ አፈወርቂ የየመንን የተራዘመ ጦርነትና የቅርብ ጊዜውን የቀይ ባህር የመርከብ ጥቃቶች እንደ ሶኮትራ፣ ማዮንና ዙቃር ካሉ ቁልፍ ደሴቶች ወታደራዊ ቤዝ የማድረግ ሰፊ ፕሮጀክት ጋር አገናኝተው መናገራቸውን የተገለጸው ይህም ኤርትራን፣ ግብፅን፣ ሶማሊያንና በውሃ መንገዱ ላይ ጥገኛ የሆነን ማንኛውንም ሀገር ስጋት ላይ ይጥላል ሲሉ ኢሳያስ አስጠንቅቀዋል። ዘገባው የኤርትራ መሪ ባህር ዳርቻው ሀገራት የውጭ ወታደራዊ ኃይል መገኘትን መፍቀድ ያለባቸው ከተባበሩት መንግስታት ጋር በተደረጉ የጋራ ስምምነቶች ብቻ መሆኑን አጽንኦት ሰጥተው ደሴቶችንና ወደቦችን በተናጠል የማከራየት ውሳኔ ስምምነቶችን ውድቅ አድርገዋል። ይልቁንም ግብፅ፣ ኤርትራ፣ የመንና ሶማሊያ የየራሳቸውን አቅም እንዲገነቡና በጋራ የህግ ማዕቀፍ እንዲተባበሩና የባህር ዳርቻ መንግስታትን የመሪነት ሚና እንዲመልስ ኢሳያስ ማሳሰባቸው በዘገባው ተጠቁሟል። ኢሳያስ ከኢትዮጵያ በኩል ወረራ ሊደርስብን ይችላል፣ አሰብ ወደብንም ሊነጥቁን ይችላሉ በሚል ስጋት አጋር እያፈላለጉ ሲሆን ለጊዜው አለው ያለችው አጋር ግብፅ ሆናለች። ሌላኛዋ በጦር መሳሪያ አቅርቦት ስሟ እየተነሳ ያለችው ኢራን ናት። ሆኖም የኢራን ጉዳይ ግን ለኤርትራ መዘዝን ይዞ ይመጣል የሚሉ የተንታኞች ማስጠንቀቂያ እየተሰጠም ይገኛል። ኤርትራ ከኢራን ጋር ስውር ግንኙነትን ጀምራለች በሚል እስራኤል የቀጠናውን ጉዳይ በጥብቅ መከታተል ከጀመረች ዋላ አደር ብላለች። በዚህም ሊኖር ይችላል በሚልም ይህንኑ የኢራንን የቀይ ባህር እንቅስቃሴ ለመግታት እስራኤል በተገንጣዩ ሶማሌላንድ ወታደራዊ ቤዝን ለማቋቋም መጠየቋን የሚያመለክቱ የቀደሙ በርከት ያሉ መረጃዎች ሲወጡ ቆይተዋል። ዘገባው በተመሳሳይ የኢሳያስ አፈወርቂ ማስጠንቀቂያ ከፖለቲካ ተንታኞች ማሳሰቢያና የሳተላይት ምስሎች ጋር የተገናኘ መሆኑን በመግለጽ መረጃዎች የተባበሩት አረብ ኤምሬት ከእስራኤል ጋር በመተባበር ከየመን ሶኮትራ ደሴቶች እስከ ሶማሊያ የባህር ዳርቻ ወደቦች የወታደራዊና የስለላ ጣቢያዎችን መረቦችን በመገንባት ላይ መሆኗን መጠቆማቸውን አመላክቷል። ሚድል ኢስት አይ ያሳተመውና እንደገና በኢራቁ ቲንክ ታንክ ሂዋር ኢራቅ የታተመው ምርመራ አቡዳቢ በቀጠና የደህንነት ሰንሰለት በመገንባት ላይ መሆኗን በመግለጽ ክስ ማቅረባቸው በዘገባው ተመልክቷል። ሌላኛው የኢሳያስ ስጋት ከኢትዮጵያ በኩል የተነሳው የባህር በር መዳረሻ ጥያቄ መሆኑ በዘገባው ተመልክቷል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኤርትራ ነጻ ሀገር መሆንን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉ መናገራቸውን ዘገባው አስታውሷል። እስካሁን ባለው ሁኔታ በዚሁ አዲስ ነው በተባለው ግንኙነት ዙሪያ ኢትዮጵያን ጨምሮ ስማቸው የተነሱት ሀገራት የሰጡት ማረጋገጫ ወይም ማስተባበያ የለም። ከኢትዮጵያ ወገን በቀይ ባህር የባህር በር የማግኘት ፍላጎት በተደጋጋሚ እየተሰማ መሆኑን በዘገባው ተመልክቷል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ሲሆን ኤርትራ ነጻነቷን ካወጀችበት ከ1985 ዓ.ም ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። ወደ ቀጣይ መረጃ አለፍን። ጠቅላይ ሚኒስትሩ ኢትዮጵያን ሊጎበኙ ነው። በዓለማችን በህዝብ ብዛት የመጀመሪያው ደረጃ ላይ የምትቀመጠው ህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ኦፊሴላዊ ጉብኝት ሊያደርጉ ነው። በዚህም ጠቅላይ ሚኒስትር ናሬንድራ ሞዲ በመጪዎቹ ታህሳስ 7 እና 8 2018 ዓ.ም በኢትዮጵያ ኦፊሴላዊ ጉብኝት እንደሚያደርጉ ከወደ ህንድ እየወጡ ያሉት መረጃዎች እያመላከቱ ነው። የዘገባው ምንጮች የሆኑት ዊዮንና ኢንዲያ ቱዴ ጠቅላይ ሚኒስትሩ በዚሁ የጉዞ ፓኬጃቸው ያካተቱት ኢትዮጵያን፣ ኦማንንና ዮርዳኖስን ነው። ጉብኝታቸውን በዮርዳኖስ የሚጀምሩ መሆኑም ታውቋል። ህንድ በዓለማችን ጠንካራ ኢኮኖሚ ያላትና በቡድን 20 ሀገራት እንደዚሁም በብሪክስ ቡድን ውስጥም ያለች ሀገር ናት። የጠቅላይ ሚኒስትሩ በኢትዮጵያ የሚያደርጉት ጉዞን በተመለከተም የተሰራጩ ዘገባዎች የሚያመለክቱት ዘርፈ ብዙ ዓላማዎችን የሰነቀ መሆኑን ነው። የጠቅላይ ሚኒስትሩ የኢትዮጵያ ጉብኝት በመሰረተ ልማቶች፣ በግብርና ቴክኖሎጂ፣ በንጹህ ኃይል፣ በባቡር ዘመናዊነት፣ በማምረት፣ በመከላከያ ትብብርና በትምህርት ዘርፎች ላይ በማተኮር አዳዲስ ስምምነቶችም የሚኖሩት ይሆናል። ይህ ጉዞ የህንድ መሪ ለአፍሪካ ቀንድ ሀገር ከ10 ዓመት በላይ በኋላ የሚያደርጉት የመጀመሪያው ሲሆን ኒው ዴሊ ከአህጉሪቱ ጋር ያላትን ግንኙነት ለማጠናከር ያላትን አዲስ ቁርጠኝነት ያሳያልም ተብሏል። ለመጨረሻ ጊዜ ኢትዮጵያን የጎበኙት የህንድ ጠቅላይ ሚኒስትር ማንሞሃን ሲንግ ሲሆኑ እሱም እንደ አውሮፓውያን አቆጣጠር በ2011 ዓ.ም እንደነበር መረጃዎች ይጠቁማሉ። ህንድ በኢትዮጵያ ልክ እንደ ቻይናና ቱርክ ሁሉ ከፍ ያለ ቁጥር ያላቸው ባለሀብቶች ያሏት ሀገር ናት። መረጃዎቹ የሚያሳዩት በአሁኑ ጊዜ ከ650 በላይ የህንድ ኩባንያዎች ከ5 ቢሊዮን ዶላር በላይ በሆነ ኢንቨስትመንት በኢትዮጵያ ውስጥ የሚንቀሳቀሱ መሆኑን ነው።
በቀጣይ መረጃ ቲክቶከሮቹ ተያያዙ። የኢትዮጵያ ፌዴራል ፖሊስ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ ጀምሬያለሁ ሲል በዛሬው ዕለት አስታወቀ። ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውዬ ምርመራ ማጣራት ጀምሬያለሁ ያለ ሲሆን በቁጥጥር ስር ያዋላቸውንም ተጠርጣሪዎች ስም ዝርዝር አክሎ ይፋ አድርጓል። በዚህም በጊዜው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ናቸው የተባሉትም ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅድም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔና ዮሐንስ መኮንን ኃይለ ማርያም መሆናቸውን ፌዴራል ፖሊስ አክሎ አስታውቋል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመርኩትን ምርመራ አጠናክሬ እቀጥላለሁም ሲል አክሎ አስታውቋል። ወደ ቀጣይ መረጃ አለፍን። ከእስረኛ መልቀቅ መልስ የኤርትራ አዲስ ዘመቻ። የኤርትራ መንግስት እስረኞችን የመልቀቅ ሰሞናዊ እርምጃ መነጋገሪነቱን ቀጥሏል። ከእስረኞች መልቀቅ ጀርባ ያለው ዓላማ ምንድን ነው የሚለው ብዙዎችን ያከራከረ ጉዳይ ሆኗል። እስረኛን መፍታት በመልካም ሊወደስ የሚገባው ተግባር ቢሆንም ከኤርትራ መንግስት ባህሪ ጋር የማይናበብ ድንገተኛ የሆነ ውሳኔ መሆኑ ለምን ዓላማ ነው የሚል ጥያቄ እንዲነሳ አድርጓል። የኤርትራ እንደ አውሮፓ አቆጣጠር በ2007 በደህንነት ባለስልጣን ላይ የተቃጣ ጥቃትን ተከትሎ ከጉዳዩ ጋር ተያያዥነት አላቸው ያለቻቸውን ሰዎች አስራ ነበር። ከታሰሩት መካከል እውቁ የሀገሪቱ የኦሎምፒክ ሳይክሊስትና የቢዝነስ ሰው ዘርጋበር ገብረ ሕይወት ይገኝበታል። ታዲያ ከ18 ዓመታት በኋላ ችሎት ቀርበው ይፋ ክስም ተመስርቶባቸው የማያውቁት እስረኞች ከታሰሩበት ወታደራዊ እስር ቤት በነፃ መለቀቃቸው ግርምት የፈጠረ እርምጃ ነበር። ከእስረኞቹ መለቀቅ ማግስት በተለያዩ ሀገራት የሚገኙ የኤርትራ አምባሳደሮች፣ የቆንጽላ ተወካዮች ከኤርትራ ዲያስፖራ የተመረጡ ማህበረሰቦች ጋር በሳምንቱ ንግግሮችን፣ ውይይቶችን አድርገዋል። የኤርትራ ዲፕሎማቶች ለዲያስፖራ ያደረጓቸው ንግግሮች ቃናና ይዘታቸውም ተለውጠው ተስተውለዋል። ከእስረኞቹ መፈታት ወዲህ በውጭ ሀገራት የባህል ትዕይንቶች መሰባሰቦች የተደረጉ ሲሆን ሀገራዊ አንድነት፣ ህብረት የሚሉ ቃላት በኤርትራ መንግስት ተወካዮች ተደጋግመው መነሳታቸውን የሆርን ሪቪው ተንታኝ መረጃ አመልክቷል። ተንታኙ ሆርን ሪቪው የኤርትራ መንግስት ያደረገው እስረኛ የመፍታት ድርጊት ታዲያ የለውጥ ምልክት ወይስ ለቀጣይ ጦርነት የመዘጋጀት አካሄድ ሲል ጥያቄ አንስቷል። ኤርትራ ከ1997 ወዲህ ምንም አይነት የህገ መንግስት ትግበራ አለማድረጓን፣ ምንም አይነት የሚዲያ ነጻነት አለመኖሩን፣ የወታደራዊ አገልግሎት ማለቂያ አልባ መሆኑ፣ በአገሪቱ ምርጫ የሚባል ነገር ታስቦም እንደማያውቅ በማንሳት የሰሞኑ የአስመራ እርምጃ ለለውጥ ምህዳር ለማስፋትና ለዲሞክራሲ የተደረገ አይደለም ሲል ደምድመዋል። እንደ አውሮፓ አቆጣጠር በ2001 ላይ ስለታሰሩ የፖለቲካ እስረኞች ጉዳይ አንስቶም ተጠያቂነት እስከ ዛሬ አለመኖሩን ጠቅሶ የኤርትራ መንግስት ሰሞነኛ ውሳኔ ከለውጥ ምልክት ይልቅ ለቀጣይ ግጭት የመዘጋጀት አዝማሚያ ያለው ነው ሲል ብይን ሰጥቷል። እውነተኛ ለውጥ በሀገር ውስጥ እንጂ በውጭ ኤምባሲዎች አይጀመርም ሲልም ገልጿል። እስረኛ መልቀቁ እውነተኛ የለውጥ ፍላጎት ማሳያ አይደለም ያለው ታሪክ የሚያመለክተው ሁለተኛውን ድምዳሜ ነው ብሏል። በቀጠናው አዲስ ግጭትን ታሳቢ ያደረገ አሊያም ከኢትዮጵያ ጋር ሊቀሰቀስ የሚችልን ግጭት ያማከለ ስትራቴጂ ሆኖ እንዳገኘው ተንታኙ አስፍሯል። ኤርትራ ይህንን ፎርሙላ ደጋግማ ተጠቅመዋለች ሲል ገልጿል። ኤርትራ ግን ያለ ለውጥ እስከ መጨረሻው መቀጠል አትችልም ሲል ተንትኗል። የቀጠናው ስርዓት እየተለወጠ ባለበት፣ ሱዳን በመፈራረስ ላይ ባለችበት፣ ሶማሊያ የተቋም አልባነት ዋጋ ባስከፈላት ዘመን፣ ሊቢያ ከጠንካራ መሪዋ መልስ መሰነጣጠቅ ውስጥ በገባችበት ጊዜ፣ የመንና ሶሪያ መጠገም በማይችል ደረጃ መሰንጠቃቸውን አንስቶ ኤርትራን በያዘችው አካሄድ መቀጠል አትችልም ብሏል። የብዝሃ ፖለቲካ ባህል በሌለበት በአንድ ገዢ ብቻ የሚመራ ማዕከላዊነት የተጫነው ስርዓት መውደቁ አይቀሬ ነው ብለዋል። የኤርትራ ገዢ ፓርቲ ፒኤፍዲጄ ነውጥን ከለውጥ ጋር አያይዞ ያቀርባል ያለው ተንታኙ የኤርትራ ዋነኛ ስጋት የኢትዮጵያ ጦር አይደለም የኢትዮጵያ ለውጥ ነው ሲል ጽፏል። ኤርትራውያን ሀገር ሳትጠፋ መሪ እንደሚቀየር መረዳት ሲችሉ የአገዛዙ ዋና መሳሪያ ፍርሃት መስራት ያቆማል ሲል አክሏል። በቀጣይ እርሳችን ነዳጅ አልጠፋም መንግስት። ከሰሞኑ በአዲስ አበባ በበርካታ ማደያዎች ከፍተኛ ሰልፎች ተስተውለዋል። በተለይ የናፍጣ ነዳጅ ተጠቃሚዎች እጥረት መፈጠሩን ተከትሎ ለሰዓታት በማደያዎች ተሰልፈው ታይተዋል። ይህ ክስተት ታዲያ የነዳጅ እጥረት የፈጠረው አለመሆኑ የተሳሳተ መረጃና የአቅርቦት እጥረት ሳይኖር በህገ ወጥ አሰራር ለመጠቀም ያሰቡ የፈጠሩት ነው ሲል መንግስት በጉዳዩ መልስ ሰጥቷል። በመዲናው የነዳጅ ሰልፍ የተከሰተው ከአቅርቦት እጥረት ሳይሆን በማህበራዊ መገናኛ ብዙሃን በሚሰራጭ የተሳሳተ መረጃ ነው ሲሉ የነዳጅና ኤነርጂ ባለስልጣን አስታውቋል። በአዲስ አበባ ከተማ የሚስተዋለውን የነዳጅ ሰልፍ ተከትሎ ባለስልጣኑ የማጥራት ስራ መስራቱን ገልጾ በዚህም የአቅርቦት እጥረት አለመኖሩን ማረጋገጡን የነዳጅና ኤነርጂ ባለስልጣን ገልጿል። ባለስልጣኑ በከተማው በተለመደው መሰረት ነዳጅ እያቀረበ እንደሚገኝ ያስታወቀ ሲሆን በቀጣይ ቀናትም ምንም አይነት የአቅርቦት ችግር አይፈጠርም ብሏል።
ተጠቃሚው ትክክለኛውን መረጃ በማረጋገጥ አማራጭ የነዳጅ ማደያዎችን በመጠቀም አላስፈላጊ ሰልፎች እንዳያጋጥሙ ሊያደርግ እንደሚገባ መክሯል። ባለስልጣኑ በአዲስ አበባ ከተማ በሁሉም የነዳጅ ማደያዎች በየዕለቱ ከ1 ሚሊዮን ሊትር በላይ የቤንዚን አቅርቦት መኖሩን ያስታወቀው የአዲስ አበባ ከተማ ንግድ ቢሮ በበኩሉ የነዳጅ አቅርቦት ችግር ሳይኖር በህገ ወጥ አሰራር ተጠቃሚውን የሚያጉላሉ አካላት ላይ ቁጥጥር እያደረገ መሆኑን ገልጿል። ባሳለፍነው በአዲስ አበባና በአገሪቷ ከተሞች የነዳጅ ጉዳይ ስጋት የፈጠረ መሆኑ መዘገብ ይታወሳል። አዲስ አበባ ላይ ከሌሊት አንስቶ የናፍጣ ተጠቃሚ መኪኖች ረጃጅም ሰልፎች ታይተዋል። በክልል ከተሞች ደግሞ ናፍጣ ዋጋው በእጅጉ ጨምሮ እየተሸጠ መሆኑ መዘገቡ ይታወሳል። በተለይ በደቡብ ኢትዮጵያ ከተሞች ሐዋሳ፣ ዝዋይና ሀገረ ሰላም በመሰሉ የናፍጣ ዋጋ በሊትር 70 በመቶ ጨምሮ እስከ 200 ብር ድረስ እየተሸጠ ስለመሆኑ የካፒታል ዘገባ አመልክቶ ነበር። በነገው ዕለት ተግባራዊ የሚሆነው የ30 በመቶ የነዳጅ ታክስ ለተፈጠረው እጥረትና የዋጋ ንረት ምክንያት ሆኖ መጠቀሱም ይታወሳል። በቀጣይ መረጃ አነጋጋሪው የአውቶቡስ እገታ። በጋምቤላ ክልል የሰው ሕይወት የጠፋበት እገታ ተሰንዝሯል። እገታ የተሰነዘረው በህዝብ ማመላለሻ አውቶቡስ ላይ ነው። በጋምቤላ ክልል ኢታንግ ልዩ ወረዳ ህዳር 28 ቀን ከቀኑ 6 ሰዓት 16 ተሳፋሪዎችን ጭኖ ወደ ጋምቤላ ከተማ በመጓዝ ላይ በነበረ አውቶቡስ ላይ ታርፓም በተባለ ቦታ ላይ በተፈጸመ ጥቃት በተሳፋሪዎች ላይ ሞትና ከባድ የአካል ጉዳት መድረሱን የክልሉ ፖሊስ አስታውቋል። በጥቃቱ አንዲት ሴት ተሳፋሪ ሕይወታቸው ሲያልፍ ሌላ ሴት ደግሞ ከባድ ጉዳት ደርሶባት በጋምቤላ አጠቃላይ ሆስፒታል በጽኑ ህሙማን ክፍል ሕክምና ላይ እንደሆነች ፖሊስ ገልጿል። ታጣቂው በመጀመሪያ በስራ ላይ በነበረው የትራፊክ ፖሊስ ላይ ለመተኮስ ሲሞክር መሳሪያው እንደከሸፈበትና በዚህ ወቅት የአካባቢው ፖሊስ አባላትና የፌዴራል ፖሊስ አብዛኞቹ ተሳፋሪዎችን ማዳን እንደቻሉ ተገልጿል። ፖሊስ ተጠርጣሪውን በቁጥጥር ስር ለማዋል ጥረት በማድረግ ላይ ነው ተብሏል። በሌላ በኩል ጋምቤላ ክልል ኢታንግ ልዩ ወረዳ በተለያዩ ወቅቶች በሚከሰቱ ግጭቶችና ጥቃቶች ለበርካታ ሰው ህይወት ማለፍና ለንብረት ውድመት ምክንያት እየሆነ እንደሚገኝ ነዋሪዎች ሲገልጹ ቆይተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከዚህ ቀደም ባወጣው የምርመራ ሪፖርት በኢታንግ ልዩ ወረዳ ሌሎች የክልሉ አካባቢዎች የተከሰቱ ግጭቶች በመቶዎች ለሚቆጠር ህይወት ማለፉና ንብረት መውደሙን መግለጹ ይታወሳል። በቀጣይ ተመሳሳይ ችግሮች እንዳይከሰቱ ጥፋተኞች ተጠያቂ እንዲሆኑ፣ ተጎጂዎችም እንዲካሱ በማድረግ የተሟላ ፍትህ ማረጋገጥ እንደሚጠበቅ ኮሚሽኑ በወቅቱ ጠቁሟል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።